የግጥሙ ርዕስ የመንፏው ማኛ ይላል። ኖርማሊ መንፏ ማለት ከሪያድ ውጭ ያለ ሰው ምናልባት የማያውቃለ ኢትዮጵያውያን በብዛት የሚኖሩበት አካባቢ ነው። በዚህ ቦታ ላይ ያየሁትን የታዘብኩትን በግጥም መልክ ለመጻፍ ሞክሬያለሁ። ምናልባት እርማት የሚያስፈልገኝ ከሆነ ዌልካም። አሁን ግጥሜን እጀምራለሁ። የግጥሙ ጸሐፊ ጀማል መሐመድ ነኝ። ቢስሚላህ ብዬ ጀመርኩኝ በአላህ ስም ምስጋና በማቅረብ ለዚያ ለማህሪ በአርሹ ባለቤት በአስተናባሪ ብዕሬን አነሳሁ ልጀምር ምክሬን ብዙም አላበዛም አውሳይ መስሚያል ሰምተሃል ታውቃለህ ስለ መንፉሃ ጉድ ስለዛ ባለ ፍሪዝ የሚኖረው በሙድ ሎሽን ተቀብቶ ሽቶውንም ነፍቶ መነጽሩን ለብሶ ሱሪውን ጎትቶ ይዘላል እንደ ጉድ አላማውን ረስቶ አወይ ያንተ ነገር በጣሙን አስጠላ ዛሬ ካንዷ ጋር ነው ነገ ደግሞ ሌላ ስራንም አይሰራ ሴት አታሏ ዳሪ እንደሷ ላይ የውም የወጣት ተጧሪ ጌሮህን እየቃም ሺሻህን እየሳብ መኖርም መርጠሃል አላህን ረስተክ በጣም የሚገርመው እሷ ትለፋለች በቀንም በማታ ህፃን ልጅ አጫውታ የሰው ፊት ተመታ ግና ምን ዋጋ አለው ዜሮ ሳምጌም ሆነ ያሁሉ ልፋት እጅግ ከንቱ ሆነ እሷ ጉዱን አታቅ ምስኪን ከርታታዋ የሚወዳት መስሏት ሲላት የኔ ህልዋ ልቧን አስረከበች ለአርቲፊሻል ባሏ ስራዋን ጨርሳ ወረደች ኢጃዛ ልታሳልፍ ብላ ከዚያ ከጥንቅ ይዛ እሱም እንዲህ አለ እጅግ ናፍቀሽኛል የኔ ማር ወለላ መኖርን አልችልም እኔ ካንቺ ሌላ ደመወዟን ሁሉ ሰጠች ለወጣቱ የሚወዳት መስሏት የሐሳበ ከንቱ ለራሷ የሚሆን ልብስ እንኳን ሳትቀይር ለሱ ትሰጣለች ሁሉንም ሳታስቀር ረፍቷን ጨርሳ ሄደች ወደ ስራ እሱ ግን ደስ አለው እሷ ባለመኖሯ እሷ ከመውጣቷ አንድ ቀን ሳይሞላ ሄደ ከጠይሟ ሊጋፈፍ አንሶላ አቤት ያንተ ነገር በጣም ትገርማለህ በዚያ መንታ ምላስ ስንቷን አሳምነህ ስንቷን ገንዘብ በልተህ ስንቷን አስለቅሰህ መኖርን ይዘሃል አላህን ዘንግተህ የመንፉሃው ሩጫ መች በወንዱ ብቻ ሴቷንም ታያለህ ስትል ቸበርቻቻ ጫቷንም ጀብና ሺሻዋን ለጉሳ ሚኒስከርቷን ለብሳ ቤቷን አንጫጭሳ ጸጉሯን አንጨብራ ወደ ቀኝ ወደ ግራ ስትጨፍር ታያለህ ባለምዬ ሶራ ሀያዋ ተገፎ ስትበር እንዳሞራ በጣም ያሳዝናል ስትሆን አባሙራ ምን አይነት ዘመን ነው ዘመነ ቡቱቶ እሷ ትቀማለች ባሏ ገጠር ገብቶ እረቱ ባልሽን አክብሪ ያን ቁም ነገረኛ ያንን ለፍቷ ዳሪ እሷም እንዲህ አለች እሱ ፎርጌት አድርጉት ያንቀሽ ሞልጋዳ ማን ሲኖር ከሱ ጋር ከሙደ ገዳዳ መጨፈር መደነስ ምንም ከማይወድ ከቷ ልቀመጥም ፓሪ ከማይፈቅድ ይልቅ እሱን ተወው ጠጋበል ወደኔ እንደንስ አንድ ላይ እያልናሽ ወይኔ እባክሽ እህቴ አላህን አክብሪ ሆነሽ እንዳትቀሪ ባኺራ ኸሳሪ ዲንሽን አጥብቂ ወሬን አታሳብቂ ሂጃብን አጥልቂ አጂነቢ ራቂ መፍትሄው ይሄ ነው ራስን ነፃ ማውጫ ከአራህማን ቁጣ ከሳት መጠበቂያ ወንድሜም ተጠንቀቅ ብዙ አትጨማለቅ ከሀገር ስትወጣ ብዙ ጉዳይ ተሃል ተራራሽን ተራር ባህሩን አልፈሃል ከውሻ ተሻምተህ ምግብን በልተሃል ምስጋና እንደማቅረብ አላህን ረስተሃል ወንድነት አይደለም ከዚያችም ከዚህችም ከቀዩ አጠይሟ ካገኙት ጋር ማዝገም ትርፉ ቅሌትን ነው ዛሬማ በዱንያ ጀነትን ታጣለህ ደግሞ የውመል ቂያማ እባክህ ወንድሜ አቱን አላማ ቢስ መልከስከሱን ትተህ ወደ አላህ ተመለስ ለስራም ተነሳ አትሁን ሬሳ ለለውጥ ተነሳ ሁንልኝ አንበሳ ስለዚህ ወንድሜ ዙሪያህን ተመልከት ማንንም አታገኝ እንዳንተ ስራ ፈት ወንዶችን ተመልከት ያን ባለ ሰሐራ በዚያ በበረሃ የሚኖረው ግመል ጋራ ሙቀት ሳይበግረው ብርዱንም ሳይፈራ የሚያግደው ግመል ያንን ባላደራ እውነትም ሪጅ ያለው ከሁሉ የጠራ ካሜት ከጅንጀና ራሱን ጠባቂ ከስሙም እጅግ ሐላል ሹብሃን ራቂ እንደሱ አላየሁም አማና ጠባቂ ግመሉን የሚወድ ያችን ግዙፍ ፍጥረት ተፈኩር የሚያደርግ ሁሌ ሲመለከት አፈላ ينظرون الى الابل كيف خلقت እጅግ ጥበብ አለ በአፈጣጠሯ ለሚያስተነትኑ ቀልባቸው ለገራ ስለዚህ ወንድሜ አንተ ራኢ ገነም ማንም ነብይ የለም ያልጠበቀ ገነም አንተ ራኢ ጀመል ያባለ ሰሐራ ታሪክ ብዙ ነው አያልቅም ቢወራ ለካካውት እንጂ ለታሪክ አሻራ ተዘርዝሮ አያልቅም ሙሉቀም ቢወራ አንተ ራኢ ኢብል ሐቢቢ ወንድሜ አላህ ያኖርልኝ እጅግ ረጅም እድሜ አላማ ተሳክቶ ሀገር እስክትሄድ አላህ ይጠብቅህ ባለህበት መንገድ ቴንኪው